ነገር ለወንድምሽ አራራሽ አንቺ ረፍ እንጂ ቶማስ ላንቺ ፍቅረኛሽ ሳይሆን ስራሽ ነበር ማለት ነው። አልገባኝም። ማን ያለ እኔ ጋር ምን መረጃ ልታገኝ ትችላለህ? አንድ ያበደ ሰው መቼም እኔ ጋር ወይ ሙት ድጋሚ ይሄንን ቃል እንዳትጠቀሚው እሺ? እያስጠነቀቅኩሽ ነው። እኔም አንቺም ይሄንን ነገር እናውቃለን። አስፈላጊ ከሆነ ያሁኑ ባልሽን ጠርቼው ታቅ ነበር ወይ ከዚህ ልጅ ጋር ያላትን ግንኙነት ምን የሚያገናኘው ነገር አለ? አየሽ፣ እንደዛ እንዳደርግ የማትፈልጊ ከሆነ በስነ ስርዓት ትነግሪኛለሽ ማለት ነው። ለምንድን ነው እንዲህ አፕዴት ተፈለገው ነው የኔ ጥያቄ። ጥያቄ እንዳለ ትመልሻለሽ። እነሱ ያውቃሉ እሱን፣ እኔ ምን አውቃለሁ? የኔ ድርሻ የነበረው ያን ስራ መስራት ነው። በቃ ተጣበቀው ነበር የሚሆነው። የሆነ ሰዓት ላይ አሳዝኖኝ ነበር እና በቃ አንድ ፋይል ወስጄ ሰጥቻቸው ከዛ በኋላ ስራው እንደሚያበቃ ነገሩኝ። በቃ እሱ ብዬ ነው ያደረኩት። እንኳን ደስ አላችሁ! በካሳንቺስ ሴቶች አደባባይ ሙሉ ለሙሉ ያጠናቀቅናቸውን አፓርትመንቶች እያስረክብን መሆኑን እያበሰርን የደንበኞቻችንን ደስታና ጥያቄ ከግምት በማስገባት ሁለተኛ ፕሮጀክታችንን በእንግሊዝ ኤምባሲ በታላቅ ቅናሽ ለውስን ቤቶች ለሽያጭ አቅርበናል። በመረጡት የፍሎር አማራጭ ከባለ 2 እስከ ባለ 4 መኝታ አፓርትመንቶችን በካሬ 78000 ብር ከ540000 ብር ቅድመ ክፍያ ጀምሮ በ50% የባንክ አማራጭ የቤት ባለቤት የሚሆኑ በትን እድል አመቻችተናል። የመዋኛ ገንዳ፣ ጂምና ሳሙና ከበቂ የመኪና ማቆሚያ እንዲሁም ሌሎች የጋራ መገልገያዎች ጋር በአንድ ያካተተው የመኖሪያ አፓርትመንቶቻችን አብርሆት ላይብረሪን፣ አድዋ 00ን እንደ ኤምባሲን ዲዛይን ባደረጉ እውቅ ባለሙያዎች የእርሶንና የቤተሰቡ ምቾት በጠበቀ መልኩ ጥንቅቅ ልቅም ተደርገው ተሰርተዋል። ለበለጠ መረጃ በ0990 274747 አሊያም በ0953 734646 ላይ ፈጥነው በመደወል የቅናሹ ተጠቃሚ ሆኖ እሱ አይረዳኝም። ካወቀ ትቶኝ ይሄዳል። እባክህ ለምን እባክህ። እኔ እንደዚህ አይነት ነገር አልፈልግም። ና ናግሪኝ። የት ነው? ምንድነው? የት ነው ምሮጪው? ታመልጭና ነይ ቆመሻና ግቡ። ማን ነው? መጣች። ነይ በቃ እንደውም እሺ አሳያለሁ። እስካሁንም ዝም ያልኩ ለልጆች ብዬ ነው። ሰማኛለህ? ያወራኸኝ የስልክ ቅጂ በሙሉ አለ። እንግዲህ እኔ ያለው እንግዲህ በባቃትም የራሷን ለመደገፍ እንጂ ሆን ብዬ ያረኩ ለመደገፍ ይሄንን ሁሉ ብር ነው የምደግፋት አንተ? አላምንም። ጤናማ አይደለም ነው ብለህ የምታስበው? አዎ፣ አሁን ባለበት ሁኔታ ጤናማ አይደለም ብዬ ነው የማስበው። ምንድነው ሁሉ ያለ ማስረጃ ያለ ምንም ምክንያት እንግዲህ ኦልሞስት ወደ 900 ምናምን ሺህ ብር ማለት ነው ሲደማመር የሚመጣው 900 ሺህ ብር ረዳት አንተ እሷ ምንም ነገር የለም። ከፈለክ ያስከውን መረጃ በአስመርምረህ ማቅረብ ትችላለህ። ምን ሆነሽ ነው አንቺ? አረ ወደዛ ሂጂልኝ ጋሼ እባክህ። አረ ወደዛ ሂጂልኝ። ውጡልኝ ነው ውጡልኝ አልኩህ እኮ እንዴ! ውጡልኝ እኔ ልኑርበት እንዴ! ውጡ። ከቀናት በፊት ወደ ስቱዲዮአችን በመጡ ሰዎች ታሪካችን ጀምሯል። ወደ ስቱዲዮአችን ሲመጡ ወንድማችን ታሟል፣ ግራ ገብቶናል፣ የታመመው ደግሞ ቅድመ አያቶቻችን በሰሩት ግፍ ነው የሚል ታሪክ ነበር ይዘውልን የመጡት። ጉዳዩ እጅግ በጣም አስገርሞን ነገሩን ማጥናት ስንጀምር ግን አሁን ባለንበት ደረጃ ነገር ሁሉ ተገለባብጦ እነሱ ችግር እንዳለባቸው ደርሰንበታል። ሰላም ውድ የዞላ ቲዩብ ቤተሰቦች እንደምን አላችሁ? ሰላም ደስታና ፍቅር ለእናንተ ይሁን እያለን እንግዲህ የዛሬው ፕሮግራማችን ተጀመረ ማለት ነው። የዛሬውን ፕሮግራማችን ደግሞ በመግቢያዬ ላይ ለመናገር እንደሞከርኩት ከቀናት በፊት ወደኛ ስቱዲዮ በመጡ ወንድምና እህት ታሪኩ ይጀምራል። ወንድምና እህት ሲመጡ ያሉን የነበረው ወንድማችን ታሟል፣ ሀብት ንብረት እያለን እሱ ግን ጎዳና ወጥቶ መኖር መርጧል። ይሄ ደግሞ የሆነው አያት ቅድመ አያቶቻችን በሰሩት ግፍ ነው የሚል ታሪክ ወደኛ ይዘው መጥተው ነበር። ይሄ ነገር ምንድነው ብለን እንግዲህ ማጣራታችንን ጀመርን። ማጣራት ስንጀምር ግን ልጁ ፍጹም ጤናማ ሆኖ ሳለ በእጦት እንዲሰቃይ ተደርጓል። የእናትና የአባቱን ሀብት ንብረት እንዳይርስ ተደርጓል። ተገፍቷል፣ በረንዳ ተጥሏል። እንግዲህ
ይሄንን ሰው ማገዝ ስንጀምር ከሱ ጀርባ ያሉ ሰዎች እውነቱን እየነገሩ መጡ። ለምሳሌ አክስቱ እንግዲህ ተገፍቶ ወጥቶ እንጂ ይሄ ልጅ ጤናማ ነው፣ ገንዘብ ብትሰጡት ንብረት ብትሰጡት የማስተዳደር አቅም አለው። ከዚህ በፊት እናቱ በህይወት እያለች ሀብት ንብረትን የሚያስተዳድር የነበረው እሱ ነው። አሁን ግን ከሀብትና ከንብረት ስላገለሉት ተስፋ ቆርጦ በረንዳ ወጣ እንጂ አቅም ያለው ልጅ ነው። እስቲ እባካችሁ የምታዝኑለት ከሆነ ከሀብትና ከንብረቱ ጥቂት ነገር አድርጉለት። ይሄ ልጅ ከዜሮ እንኳን መነሳት የሚችል አቅም ያለው ልጅ ነው። ከገንዘብ ስላራቃችሁት እንጂ እሱ መስራት ይችላል የሚል ነገር እንግዲህ ነግረውን ነበር። ከዛ ተነስተን ጉዳዮችን ለማጣራት ሙከራ ስናደርግ እውነትም ይሄ ነገር ወደዛ እያዘነበለ ይገኛል። ዛሬ ላይ በድጋሚ የተገናኘ ነው። ግን ቶማስ እንደሚለው ከሆነ መቅደስ የተባለችው ፍቅረኛው በቤተሰቦቹ ተቀጥራ ወደሱ የመጣች እንጂ ለፍቅር ብላ እዛ ቦታ ላይ የተገኘች ሴት አይደለችም። ስለዚህ ቤተሰቦቼ እሷን ቀጥረውብኝ እየሰለሉኝ ይገኙ ነበር እንጂ ፍቅር ብላ አይደለም ከኔ ጋር የተቀመጠችው ሲለን ሰምተናል። በተደጋጋሚ እሷን ለማግኘት ጥረት አድርገን ነበር። ልታገኘን ፍቃደኛ አልነበረችም። በመጨረሻ ግን ዛሬ ተሳክቶልኝ እዚህ ስቱዲዮ እንድትመጣ ቀጥሬያታለሁ። ከእሷ ጋር ቆይታ ማደርግ ነው የሚሆነው። እውነት ነው እውነት አይደለም፣ ይህንን ነገር ዛሬ ከመቅደስ አንደበት የምናወጣጣ ነው የሚሆነው። ከዚህ ጀርባ ደግሞ ብዙ ወንጀሎች እየሸተቷችሁ ይገኛል። ከዛ ውስጥ እንግዲህ አንዱ ጠበቃው ችግር አለበት፣ ዘላለም እባክህ ይህንን ሰውዬ ጀርባውን በደንብ አጣራ ስትሉ ነበር። እስቲ ዛሬ እሱንም ለማጣራት እንሞክራለን። ምናልባትም ዛሬ ከተሳካልን ቶማስን ወደ ሀብት ንብረቱ የሚመልሰውን ጉዞ የምናቀና ነው የሚሆነው። ይህ ቤተሰብ እንግዲህ እንዳያችሁት በቀደም ምላሽ ልትሰጠን አልቻለችም። እንግዲህ ቤቷ ውስጥ ራሱ ገብተን እንድናወራ ፈቃደኛ አይደለችም፣ ከደጅ ነው የመለሰችን። ስለዚህ ዛሬ ከተቻለን የህግ ሰዎችንም ድጋፍ ጠይቀን አስገድደንም ቢሆን የዚህ ልጅ ነገር ከምን አደረሳችሁት ብለን ቤተሰቡን አስገድደን የምንጠይቅበት ሁኔታ ይፈጠራል ማለት ነው። እስከ መጨረሻ ድረስ አብራችሁን ከሆናችሁ ይህንን እጅግ አስገራሚና አጓጊ ታሪክ መጨረሻውን ልታዩት ትችላላችሁ ማለት ነው። ዛሬ ምናልባት መጨረሻው ሊሆን ይችላልና ስለዚህ እንግዲህ ከወዲሁ ይህንን ቪዲዮ ላይክ ማድረግ፣ ሀሳብ አስተያየታችሁን ማስቀመጥ እንዳይረሳ። አዳዲስ ሰዎች ካላችሁ ደግሞ ከዚህ ቻናል ጋር ቤተሰብ ሁኑ እያለን እንግዲህ እስከ መጨረሻው ድረስ አብራችሁን ሁኑ ለማለት እንወዳለን። አብራችሁኝ ሁኑ። ነገር የለም። ጨርሰናል እኮ ካንተ ጋር አይደል እንዴ? ለምንድን ነው የጨረስነው? ጨርሰናል። ተወኝ። አራቱን ደረጃ እኮ ሳንደርስ እኔ አውርሼ ጨርሻለሁ። የምትፈልጊው በህግ መጠየቅ ነው አይደል? በህግ እንጠያየቃለን። እኔና ችግር የለውም። ያልክብኝ ምን ነው? እኔም እኮ እናትህ ማለት ነው። እኔ እኮ እናትህ ነኝ እንጂ ምን ሆነ ነው ያልክብኝ? እና አሁን ኢቨን እሱን ራሱ እየተጠራጠርኩት ነው እየቀረብኩ ያለሁት። ምክንያቱም ከቤተሰቦች ያጣሁት ነገር አለ፣ ከእህቴ ከወንድም። እነሱ አካውንት አይደለም ከእናቱ ብር፣ የእናቱ የቤተሰብ ብር። ችግሩ ቤተሰቦች ጋር ነው። እነሱ ናቸው ደህና ያልሆኑት፣ ጤነኛ ያልሆኑት እንጂ እኔ በጣም ደህና ነኝ እኮ። ኢቨን ከሚከፈለው ደመወዝ በላይ እናቴ ብዙ ነገር እንደምታደርግለት ታውቃለሁ። በሰማቸውም ነበረ። ምክንያቱም ነገ የዛ ሰው ልጅ ወዳቂ ነው፣ ተሰባሪ ነው። እነዚህ ልጆች የየራሳቸውን እንዲይዙ የቃል ኑዛዜ በጽሁፍ የተረጋገጠ ፊርማ ያለው እንዲኖር የማስረዳት ሁኔታዎች ነበሩ። እኔ ጋር ያለውን ነገር ስላጣሁ ነው ወደ ጎዳና ማማራጭ ስለጠፋ የወጣሁት እንጂ እኔ ምንም ሰላም ነኝ፣ ጤና ነኝ። እነሱ ናቸው እንዲህ ችግር ያለባቸው ነው እያለ ያለው። እንግዲህ ይህም ለመሆኑ ደግሞ የግዴታ በጤና ባለሙያ መረጋገጥ መቻል አለበት። አይታቸዋል ምን እንደሚሉ። በቃ እኛ እሱን አተን መኖር አንችልም የሚሉ እህትና ወንድሞች አሉኝ። ቤት አግኝቼዋለሁ እኔ። ከዛ በኋላ ግን ጭንቀትም አለ። እንደዛ ስትንከባከብ የነበረች እናቱ ሁሌ ከጎን ነው። ያንተን ስኬት፣ ያንተን መቀየር፣ ያንተን መለወጥ በተዘዋዋሪ እንዳፈቅራት አድርገው ምናምን ካደረጉ በኋላ ብዙ ነገሮችን ወሰዱ። እንዲኖር ነው የምፈልገው፣ ሰርቶ እንዲኖር ነው የምፈልገው። የሚሰራ ልጅ እኮ ነው ይሄ። ህይወቱም እየተበላሸ እንደሆነ ባየሁት ጊዜ ነው እንግዲህ እኔም ተመልሼ ይህን ልጅ በመፈለግ ወደ ህግ አቅርቤ መብቱን ለማስጠበቅ አልኩህ እኮ። ልጅ ይህ ልጅ ቢጠጣ ቢቅም ምንም ቢሆን አልፈርድበትም ብያለሁ። እኔ የሚፈልጉን ነገር ስላለ ነው እንጂ እኔ ታማሚ አይደለሁ።
እናቴ እንደዛ የምትወዳትን ሰው እናቴ ከሞተች በኋላ ጭራሽ እንደርኩስ አዩት። እኔ ለምን እንደሆነ አላውቅምና ከሰሸት ልክሽኛ ግስቲ እናቴን ያስታውሻል። እነሱ እኔን ጠላት አድርጉኝ። እውነታውን በተናገርኩ ልጄ ምን ላድርግ? እኔ እውነታውን ነው የተናገርኩ። ላይ እናቴ ከሞተች በኋላ ነው ነገሮች እየተባባሰ የመጡት። ከዛ በፊት በጣም ኖርማል ልጅ ነበር። ምትጓጓ፣ ሳትበላ ምታበላ፣ ሳትጠጣ ምታጠጣ፣ ኢቭን እንኳን እየበላሁ ያልበላሁ ምን መስላት እናት። አባቱን በኃላፊነት የሰጡት የሚያስተዳድረው የስራ ድርሻ እንዳለው ድርጅቶችን እንደሚመራ ግን እኔ አሁን ሰውን ማመንበት ደረጃ ላይ አይደለሁም። እኔም ባይኖረውም እንደ ሰብአዊ መብት ትክክለኛውን የሱን መብት ለማስጠበቅ ከጎኑ ለመቆም ነው አላማዬ። እነሱ የሚሰጧት እንትን ደግሞ በጣም ሌላ ነው። ታፔላ የሚሰጧት ታፔላ ሌላ ነው። ለእኔ ደግሞ ሌላ ነች። አክስቴ አክስቴ ጠፍተኸኝ እኮ ነው። ምነው የት ቆይተህ ነው አንተዬ? እኔ ምን አውቃለሁ? ገንዘብ እንደዚህ ያደርጋል እንዴ? ገንዘብ እኮ እንደዚህ አያደርግም። ገንዘብ እንደዚህ አያደርግም። በህግ እንጠያየቃለን። እየነገርኩህ ነው አይደል? ለማስፈራራቱን ደረጃ እኮ ሳንደርስ እኔ አውርሼ ጨርሻለሁ። የምትፈልጊው በህግ መጠየቅ ነው አይደል? በህግ እንጠያየቃለን። ችግር የለውም። እሺ አንተ ከታር እሺ እንግዲህ ተመልካቾቻችን ተመልሰን መተናል። ተመልሰን ስንመጣ ደግሞ መቅደስ እዚህ ጋር ትገኛለች። ከሷ ጋር እንግዲህ ዛሬ ቆይታ እናደርጋለን። በተደጋጋሚ ላገኝሽ እየሞከርኩ ነበር። አዎ ግን አልገባኝም። ማለት ለምን ከህይወቴ አትወጡም? የራሴ ህይወት ያለኝ ሰው ነኝ አይደለ? እዚህ ታሪክ ላይ ምንም የሚመለከተኝ ነገር የለም። ስለዚህ ለምን አትተውኝም? ታሪኩ በቀጥታ እንደሚመለከትሽ ታውቂያለሽ። በደንብ ነው የሚመለከትሽ። እስከ መጨረሻው ድረስም ልተውሽ አልችልም። ምክንያቱም እዚህ ታሪክ ውስጥ ትልቅ ሚና ስላለሽ። ቶማስ ፍቅረኛሽ ነበረ። ስለዚህ ከሱ ጋር የነበረሽ ግንኙነት ከዚህ ታሪክ ጋር ቀጥተኛ የሚያገናኝሽ ነገር እንዳለ ነው የሚያሳየው። አይተዋል እኮ ባለፈው አይደል? እኔን ማየትም ማውራትም አይፈልግም። እሱ ማየትም ማውራትም አይፈልግም ማለት የሆነ ነገር አንቺ ጋር የሆነ መረጃ አንቺ ጋር የለም ማለት አይደለም። ስለዚህ አንቺ ጋር ያሉትን መረጃዎች እኛ እንፈልጋቸዋለን። ሁለታችሁን ላናገናኛችሁ እንችላለን። ነገር ግን አንቺ ጋር ያለውን መረጃ እስከ ጥግ ድረስ እንፈልገዋለን። እኔ ጋር ምን መረጃ ልታገኝ ትችላለህ? አንድ ያበደ ሰው መቼም እኔ ጋር ወይ ሞቷል። ድጋሚ ይሄንን ቃል እንዳትጠቀሚው እሺ? እያስጠነቀቅኩሽ ነው። ልትሰማኛለህ አይደል? እኔ የራሴ ህይወት ያለኝ ሰው ነኝ። ሰው በፍቅር ህይወት ውስጥ ይገናኛል፣ ይጣላል፣ ይለያያል። በቃ አለቀ። እኔ እና እሱ ደግሞ ተለያይተናል። ስለዚህ እኔም አሁን ስላላችሁ ነገር አይደለም ልጠይቅሽ እዚህ ቦታ ድረስ የጠራውሽ። ከዚህ በፊት ስለነበራችሁ ነገር ነው ልጠይቅሽ የፈለኩት። ስላንቺ ብዙ ነገር ለማጣራት ሞክሬያለሁ። ህይወት የነበረሽ ሰው ነሽ። ፍቅረኛ እያለሽ ከቶማስ ጋር የነበርሽ ሰው ነሽ ማለት አልገባም። አሁን ካንቺ ጋር ያለው ሰው ከቶማስ ጋርም እያለሽ አብሮሽ የነበረ ሰው ነው። ስለዚህ ቶማስ ላንቺ ፍቅረኛሽ ሳይሆን ስራሽ ነበር ማለት ነው። አልገባኝም። ማን ያለክ? ማለት ዝም ብሎ ስም ማጥፋት አይከብድም? ዝም ብዬ ስምን እያጠፋው እንዳልሆነ ታውቂያለሽ በደንብ። እኔም አንቺም ይህንን ነገር እናውቃለን። አስፈላጊ ከሆነ ያሁኑ ባልሽን ጠርቼው ታውቅ ነበር ወይ ከዚህ ልጅ ጋር ያላትን ግንኙነት? እዚህ ጋር ምን የሚያገናኘው ነገር አለ? አየሽ፣ እንደዛ እንዳደርግ የማትፈልጊ ከሆነ በስነ ስርዓት ትነግርኛለሽ ማለት ነው። እሺ ምን እንድነግርን የፈለከው? ቤተሰቦቹ ቀጥረውሽ ነው አይደለም? ማለት ለምን ይቀጥሩኛል? ማለት ለምን ይቀጥሩኛል? ምን ፈልገው? ከቶማስ መረጃ እንድትወስጂ። እሱ እንደሚለው ደግሞ አንዳንድ ነገሮች አሉ እነሱ ማወቅ ያልቻሏቸው ነገሮች፣ እሱን ለማወቅ ነው እሷን የላኩብኝ ይላል። ይሄ እውነት ነው? አስብ ነው። አንተ ጎዳና ወጡ ራሱን ለማያውቅ ሰው ነው አምነት። ጎዳና የወጣበትን ምክንያት እኛ ደርሰንበታል። ጎዳና የወጣበት ምክንያት ቤተሰቡ ገንዘብ አላካፈል ብሎት እንጂ እሱ ጎዳና መውጣትም ፈልጎ አይደለም። ትልልቅ ድርጅቶችን ሲያስተዳድር የነበረ ሰው ጎዳናን አማራጭ የሚያደርገው ዓለም ሲጨልምበት ነው። ስለዚህ አሁን እዚህ ኬዝ ውስጥ ነው ያለውበት ነው አለሽበት ሳይሆን ዋንኛው ሚና የምትጫወቺው የነበርሽው አንቺ ነሽ። ጭራሽ እኔ ካሜራውን አጥፋልኝ መሄድ ነው ፈልገው።
ሰማኛለ የሚጠፋ ካሜራ የለም። ምንም የሚጠፋ ካሜራ የለም። በቃ እኔ ምንም መልስልህ ነገር የለም። በሰላም መኖር ትፈልጊያለሽ? ማለት በሰላም መኖር ትፈልጊያለሽ ወይ? አዎ እፈልጋለሁ። ለምን አልፈልግም? በሰላም መኖር የምትፈልጊ ከሆነ ከዚህ ጉዳይ ጀርባ ያለውን ነገር አንቺ የምታውቂውን እንዳለ ነግረሽን ከዚህ ትወጫለሽ። ካለበለዚያ ግን ኢቭን ቤተሰቦችሽ ቶማስ የሚባል ፍቅረኛ እንዳለሽ አያውቁም ነበር። ይሄንን በደንብ ነው የማውቀው። ማለት ቶማስን አያውቁት። ባለትዳር እንደሆንሽ አሁን የምታገቢው ሰው ጋር በጮኝነት ብዙ ዘመን እንደቆየሽ ነው የሚያውቁት። ቶማስ የሚባል ሰው ህይወትሽ ውስጥ እንደነበረ አያውቁም። ስለዚህ ቶማስ እንድትናገር አልፈልግም እባክህ። ይሄ ሁሉ ነገር እንዳይሆን የምትፈልጊ ከሆነ ማለት ነው ማን ነው ከሱ ጋር እንድትቀራረቢ ያደረገሽ? ምንስ ተፈልጎ ነው አንቺ ፍቅረኛው እንድትሆኚ የተደረገው? ከዚህ ነገር ሙሉ ለሙሉ ካወጣኝ እነግርሃለሁ። ግን ደግሞ እኔ ቤተሰቦቼ እንዲሰሙ አልፈልግም። ፍቅረኛዬም ይሄን ነገር ማወቅ የለበትም። ቤተሰቦችሽና ፍቅረኛሽ ጋር እንዲደርስ የማትፈልጊ ከሆነ በትክክል ትነግሪናለሽ ማለት ነው። ማን ነው ከቶማስ ጋር? ምን ዋስትና አለኝ? ይሄን ከነገርኩ በኋላ እንደምትለቀኝና ቤተሰቦቼ እንደማይሰሙ እኮ እየነገርኩሽ እኮ ነው። እዚህ ውስጥ የሰራሽ ወንጀል ከሌለ ህግ የማይፈልግሽ ከሆነ እኔ ካንቺ ጋር ገብቼ እንትን ውስጥ የምገባበት ምንም ምክንያት የለም። ጸብ ውስጥ የምገባበት የሆነ ነገር ማደርግሽ ምክንያት የለኝም። ግን በትክክል ምንድነው ያደረግሽው? ማን ነው እንደዚህ እንድታደርጊ ያደረገሽ የሚለውን በትክክል ከነገርሽን የህግ ተጠያቂነት የሚያመጣብሽ ነገር ከሌለ ነው። ካልበለዚያ ግን እናት አባትሽን ቁጭ አድርጌ ነው ቀጣይ ቪዲዮ ላይ ማወራው። በቃ ጠበቃው ጎረቤቴ ነበረ እና ግባባው ነበር። የሆነ ሰዓት ላይ ስለዚህ ጉዳይ አወራኝ። ጠቀም ያለ ገንዘብ እንደሚሰጠኝና ህይወቴን መቀየር እንደምችል። የኔ ስራ የነበረው እሱን ወደ ፍቅር ውስጥ መክተት ነበር። ከዛ በኋላ እሱ የሚያደርጋቸውን ነገሮች እየተከታተልኩ ለጠበቃው ማሳወቅ። በቃ ይሄ ነበር የኔ ስራ። ቤተሰቦቹም ጭምር አንቺን ያውቁሻል። ቤተሰቦቹም ጭምር ሚስት ናት ብለው እንትን ይሉት ነበር አይደል? ወንድምና እህቱ እነሱ ናቸው ማለት ነው በቀጥታ ይላኩሽ። እኔ ቤተሰቦቹን ያወቅኩኝ በሱ ምክንያት ነው እንጂ እኔ ጠበቃውን ያወራኝ ስለ ቤተሰቦቹ ምንም የማውቀው ነገር የለም። ምን እንድታደርጊ ነው ጠበቃው ያወራሽ? እሱ የሚሰራቸውን ስራዎች ወይም ስልክ የሚያወራ ከሆነ እሱ ጋር ያሉ ፋይሎችን እንሰጠው እና ደግሞ ብዙ ነገር ያማከረኝ ነበር። ፍቅረኛው ስለሆንኩ በቃ ያደረኩት። እንዴት አመነሽ? መጨረሻ ላይ በትክክል ጠርጥሮሽ ነበረ። የሆኑ ነገሮች ካንቺ ለመራቅ ጥረት እያደረገ ነበር። በመጨረሻ እንደው ሊያይሽም አይፈልግም። እንዴት ሊያምንሽ ቻለ? እንዴት ፍቅረኛው ላይ ያደርግሽ ቻለ? በቃ የሱ መጥፎ ጎኖችን ይነግረኝ ነበር ጠበቃው እና እሱ ነው የማውቀው የምወደው መስዬ ቀረብኩት። ከዛ በኋላ እሱን ወደ ፍቅር ዓለም ውስጥ ካስገባሁት በኋላ ወንድ ልጅ አይደል ያው ፍቅር ከያዘው ምንም ነገር ማድረግ ይችላል። ስለዚህ እኔ የምለውን ነገር በሙሉ ያደርግ ነበር። ከዛ በኋላ እንደ አጋጣሚ የሆነ የተረገመ ቀን ስልክ ሳወራ ሰማኝ ጠበቃው ጋር። ከዛ በኋላ አንደኛ እነሱ ብዙ ነገሩን ሲያሳጡት እኔም ስከዳው ጎዳና ምርጫው አደረገና ወጣ። በቃ ከዛ በኋላ እኔም ስለተነቃብኝ ሙሉ ለሙሉ ወጣው እንጂ በደንብ እንዲያብድ ነበር የተፈለገው። ማለት ለምንድን ነው ሊያሳብዱት የሚፈልጉት? በቃ ነገርኩ አይደለ እንዴ? እኔ በቃ ከህይወት ይወጣልኝ። እኔ ራሴ ይወጣልኝ። በቃ ማለት ይሄን ንገሪኝ አይደል አልከኝ? በቃ እውነቱን ነግሬሃለሁ እኮ። ለምንድን ነው እንዲያብድ የተፈለገው ነው የኔ ጥያቄ። ጥያቄ እንዳለ ትመልሻለሽ። እነሱ ያውቃሉ እሱን። እኔ ምን አውቃለሁ? የኔ ድርሻ የነበረው ያን ስራ መስራት ነው። በቃ እውነቱን ነገርኩ አይደል? እኔ እነሱ ጋር መሳፈጥ አልፈልግም። ከባድ ሰው ናቸው። ለወንድማቸው ያራሩ ለኔ ይራራሉ እንዴ? ይኸውልሽ አሁን የምታውቂውን ነገር እንዳለ ካልተናገርሽ ከዚህ ጋር እንደማላስነሳሽ ታውቂያለሽ። ከፈለኩ ደግሞ እሺ በቃ ሌላ ምን ልንገር እንዴ? በቃ እሺ እኔ መሄድ ነው የምፈልገው። ፍቅር ጋር ቀጠሮ አለኝ። ይኸውልሽ አሁን በሰላም መናገር ይሻልሻል። የምታውቂውን ነገር እንዳለ ትነግረኛለሽ። ምን ያህል ገንዘብ ተከፈለሽ? ምን አይነት መረጃ ነው ለነሱ አሳልፈሽ የሰጠሽው? ብዙ በቃ የድርጅቱን
ብዙ ነገር። ከዛ ደግሞ እኔ ብዙ ብሮችን ወደ እኔ እንትን እንዲያደርግልኝ አድርጌ ነበር። ብሩን ግን እኔ አልወስደውም ነበረ፣ ለጠበቃው ነበር የሚሆነው። የሆነ ሰዓት ላይ አሳዝኖኝ ነበር እና በቃ አንድ ፋይል ወስጄ ሰጥቻቸው ከዛ በኋላ ስራው እንደሚያበቃ ነገሩኝ። ከዛ ሰጠዋቸው። ከዛ ስልክ ሳወራ ሰማኝ። በቃ ሌላ ምንም የምነግር ነገር የለም። በቃ እኔ ተወኝ፣ በቃ ህይወቴን ልምራበት። ቆይ እናንተ ለምን ከራሴ አትወርዱም? በቃ እኔ በቃ ሌላ ማውቀው ምንም ነገር የለም እምልልሃለሁ። እኔ እኮ ሌላ ነገር እንዳይደርስብሽ ነው እየተነገርኩሽ ያለሁት። በወንጀል የሚያስጠይቁሽን ድርጊቶች ነው ያደረግሽው። ስለዚህ በህግ መጠየቅሽ ላይቀር ነው። ስለዚህ የምታውቂውን እንዳለ ንገሪን። ከዚህ ጀርባ ያለውን ምን ያህል ገንዘብ ተከፈለሽ? ማንም አያውቅም አላልከኝም? ቃል አልገባህልኝም እኮ። ስለዚህ አሁን በሰላም ሁሉንም ነገር ተነግሪናለሽ። ሲቀጥል ጠበቃው ለመካድ ዝግጁ እንደሆነ አውቃለሁ። በሱ ፊት ይሄንን ነገር ትደግሚዋለሽ። ወይኔ ጉዴ! አንተ ግን ችግር ውስጥ ትከተኝ ነው እንደምትፈልገው እንዴ? ችግር ውስጥ የገባሽው ይሄንን እንደ ስራ ተቀብለሽ ማድረግ የጀመርሽ ሰዓት እኮ ቃል ገብተህልኝ ነበረ። ይኸውልሽ ችግር ውስጥ የገባሽው እኔ አይደለሁም ችግር ውስጥ የከተትኩሽ። ችግር ውስጥ የገባሽው ይሄንን ልጅ እንደዚህ ለማድረግ ከነሱ ጋር የተስማማሽለት ነው። እሺ በቃ እኔ ገንዘብ ያስፈልገኝ ነበር። አንተ ስራው ብትባል አሰራው? አልሰራውም። ሰራዋለህ። የኔን ያክል ገንዘብ ይከፈል ትሰራዋለህ። ማንም ሰው ሊሰራው የሚችል ስራ። ህይወት አለሽ፣ ፍቅረኛ አለሽ፣ ቤተሰብ አለሽ። ለምንድን ነው እንደዚህ አይነት ስራ መስራት ያስፈለገውስ? በቃ ፍቅር ከሳራ ውስጥ ነበር። በዛ ላይ ደግሞ ወንድሙ ታሟል። በቃ እሱ ብዬ ነው ያደረኩት። ይኸውልሽ አሁን ማልቀስ መፍትሄ አይደለም። የምታውቂውን እንዳለ ንገሪንና ወደ መፍትሄው እንሂድ። ይሄን ልጅ ያለበትን ችግር ውስጥ የከተትሽበትን መጠን ታውቂያለሽ አይደል? ይሄ ልጅ ችግር ውስጥ ነው ያለው። ከምንም በላይ የሚያሳስበኝ እኔ ምን ላድርግ? በቃ የሆነን ሰው ህይወት ለማዳን እኔ መስዋዕት መሆን ነበረብኝ። በቃ ያን ያደረኩት አንተ አይገባም እንዴ? እሺ ምናልባት አንተ ብትሆንስ በዛ ቦታ? እሺ አሁን ሌላ ነገር አይደለም። ከጠበቃው ጋር እንሄዳለን፣ ሄጄ አወራዋለሁ እኔ። ከዛ በኋላ ግን ይሄንን ነገር ከካደ አንቺ መተሽ እዛው ካሜራ ፊት ትናገሪያለሽ። በጣም አደገኛ ሰው እንደሆነ አውቃለሁ። ከሱ ጋር ግን ፊት ለፊት ትጋፈጫታለሽ። ማለት እኔን ለምን በቃ ንገረው። በሌላ ቦታ መረጃ አገኘው ብለህ ንገረው እባክህ። እኔ ያን ማድረግ አልችልም። ይኸውልሽ እዚህ ልጅ ህይወት አደጋ ውስጥ ነው ያለው። እና ታዲያ ዛሬም እኛ ደብቀነው ነው እየኖረ ያለው። ደብቀነው እነዚህ ሰዎች የሆነ ነገር ሊያደርሱበት ይችላሉ ተብሎ መውጣት መግባት አቅቶት አንድ ቦታ ተቆልፎበት ደብቀነው ነው እያኖርነው ያለነው። ስለዚህ የዚህ ልጅ ህይወት ከአደጋ ውስጥ ማውጣት የምትችይው አንቺ ነሽ። አደጋ ውስጥ የጨመርሽው አንቺ ስለሆንሽ ማለት ነው። ምን አድርጌ ነው እኔ ከአደጋ ማውጣው? እኔ ቤተሰቦቼ እኮ አደጋ ውስጥ ይገባሉ። እኛ አለን ለእነሱ። ምንም ያስፈራሽ ነገር የለም። ግን አሁን ከጠበቃው ጋር ፊት ለፊት ቁጭ ብለሽ ይሄንን ነገር ታወሪያለሽ። እባክህ እኔ ባሌን አጥቼ መኖር አልችልም። እሱ ይሄን አይረዳኝም። ካወቀ ትቶኝ ይሄዳል። እባክህ ልለምንህ እባክህ። እኔ እንደዚህ አይነት ነገር አልፈልግም። ይኸውልሽ ስነ ስርዓት ያዢና ትሄጃለሽ። እሺ እንግዲህ ተመልካቾቻችን ተመልሰን መተናል። ተመልሰን ስንመጣም እንግዲህ ፍቃደኛ ሆነው በቤታቸው እያስተናገዱን ይገኛሉ። ለዚህ ኢንተርቪው ፍቃደኛ ስለሆንክ ከልብ ነው የማመሰግነው። አንዳንድ ነገሮች ስለ ልጁ ጉዳይ መመካከር ስላለብን ነው እዚህ የመጣሁትና እንደው እንዴት እየሄደልህ ነው እስካሁን ድረስ? የቶማስ ኬዝ ምን ላይ አድርሰዋል? አዎ እንግዲህ ባለፈው ጊዜ ቶማስን ካገኘሁበት ጊዜ ጀምሮ ያው እንግዲህ ብዙ ነገር ተወያይተን ተነጋግረን ከዛ ወደ አንተ ጋር እንዲያርፍና አንተ ጋር ሆኖ ጉዳዩን ለመከታተል እንዲያመቸን እኔም አንተም በስልክ ተነጋግረን ጉዳዩን ለማስቀጠል ነበር ሀሳባችን። ግን እዚህ ድረስ መኖሪያ ቤት ድረስ መጥተህ ጉዳዩን ለመጠየቅ ስለፈቀድክ እኔም በዚያው አጋጣሚ ጊዜና ሰዓት ወስጄ
አሁን በዚህ በመኖሪያ ቤት ሆኜ ሳወራ እጅግ በጣም መልካም ነው። የቶማስ ጉዳይ በአንተ በኩልም ስላለ የቶማስ ጤንነት ምን ይመስላል የሚለውን የማንተን በዚህ አጋጣሚ መግለጽ እፈልጋለሁ። ቶማስ እንዴት ነው? አሁን ያለበት ሁኔታ በአንተ እጅ ስላለ አሁን የቶማስን ጉዳይ ለማስቀጠል እንግዲህ በዋናነት የጤና ጉዳይ ምን ይመስላል? ከበፊቱ የተሻለ ነው ወይ? አሁንስ ወደ ቶማስ ጤናማ አይደለም ብለህ ነው የምታምነው አንተ? ቶማስ ጤናማ አይደለም ብዬ የማምንበት ጉዳይም አለ፣ የማላምንበትም ጉዳይ ይኖራል። ሁለት ነው። ምክንያቱም ሀሳቡ ሲገለጽ ቶማስ ወደ ጎዳና የወጣበትን ምክንያት በደንብ ጠንቅቄ ባላውቅም፣ ግን እስኪ የሄድኩበት ያለው ሁኔታ መልካም ሁኔታ አለ። ከአንተ ጋር መሆንን አብረን ለመስራት ያሰብናቸው። ቶማስ ጤናማ ነው ብለህ ታምናለህ? አታምንም ነው የኔ ጥያቄ። አላምንም። ጤናማ አይደለም ነው ብለህ የምታስበው? አዎ፣ አሁን ባለበት ሁኔታ ጤናማ አይደለም ብዬ ነው የማስበው። ምንድነው አንተ ቶማስን ጤናማ አይደለም ብለህ እንድታስብ ያደረገ? እንግዲህ ቶማስ ሳቀው በጣም ጂነስ እና በጣም አይምሮ ያለው ትልቅ ሰው፣ የተማረ ጎበዝ፣ ድርጅት የሚያስተዳድር ሰው ስለነበረ በዛ ጭንቅላቱ ልክ ስረዳው በአሁን ሰዓት ጤናማ ለመሆኑን የሚያሳየኝ ጎዳና ወጥቶ ራሱን ባለመጠበቅ። ጎዳና መውጣትና ጤና ይገናኛል? አዎ፣ እንግዲህ አንዳንድ ሰዎች አይምሯቸው ሲታወቅ ወይም መጨነቅ ሲፈጠርባቸው በዚህ አጋጣሚ አካባቢያቸውን ወይም የሚኖሩበትን ኤሪያ ለቀው ወደ ሌላ ቦታ ላይ በመሰደድ ራሳቸውን ነፃ ያደረጉ ይመስላቸዋል። ስለዚህ ቶማስ የአይምሮ እክል አለበት ብለህ ነው የምታስበው? አዎ፣ ከመጨነቅ ወይም ከመረበሽ አኳያ የተነሳ ወይም ያለውን ይዞት የነበረውን በማጣቱ ምክንያት የተነሳ በዚህ ምክንያት አይምሮ ሰላማዊ አይደለም ብዬ አስባለሁ። ኦኬ፣ ይሄኛውን እናቆየውና ሰላም ነው ሰላም አይደለም የሚለውን ለዶክተሮቹ እንተውላቸው። ምክንያቱም እናንተ ነገ ክሌም ማድረጋችሁ ስለማይቀር ይህንን ነገር የእሱ የአይምሮ እክል አለበት የሚለውን በዶክተር ማረጋገጣችን አይቀርም። ኤኒዌይስ ግን ከዚህ ቤተሰብ ጋር ያለ ግንኙነት ማለትም ከእህቱና ከወንድሙ ጋር ያለ ግንኙነት ምንድን ነው? እንግዲህ ቀደም ሲል በነበረው በእናታቸው ነበረ ግንኙነቴ፣ ወይ እንደ ቤተሰብ ሆኜ የጠበቃን ስራ አሰራላቸው የቆየሁት። ሆኖም ግን እናታቸው ካረፉ በኋላ ግን ያው እህትና ወንድሙ ብቻ ናቸው የሚገኙት። ከእነሱ ጋር ያለኝ ግንኙነት በተወሰነ መልኩ ካስቀጠልኩ በኋላ ከዛም በኋላ ጉዳዩን በደብዳቤ ጽፌ የውክልና ወይም ደግሞ የጠበቃን ስራ አቁሜያለሁ። ስለዚህ አሁን ከዛ ቤተሰብ ጋር ምንም ግንኙነት የለኝም ነው የምትለኝ? አዎ፣ እንግዲህ ከሰላምታ በስተቀር በሌላ ጉዳይ በህግ ጉዳይ ከእነሱ ጋር የምገናኝበት ምክንያት የለም። ስለዚህ አትገናኙም? አሁን አንገናኝም። እዛ ብለን እንውሰድ፣ ምንም ግንኙነት የለህም ከዚህ ቤተሰብ ጋር። የጥብቅና ስራህን በደብዳቤ አቋርጠሃል? አዎ፣ አቋርጫለሁ። ያው እነሱም በስልክ እንደ ቤተሰብ ዝም ብለው ሰላምታ ብቻ ነው እንግዲህ በደጅም በውጭም በኩል ባገኛቸው እንደምን አደራችሁ እንደምን ዋላችሁ ከማለት ውጪ ሌላ ነገር ምንም አይነት ከእነሱ ጋር ግንኙነት የለኝም። በጣም ጥሩ። ከቶማስ እጮኛ ጋርስ ምን አይነት ግንኙነት ነው ያለ? አዎ፣ የቶማስ እጮኛ እንግዲህ የሆነችው አካባቢ እኔ አካባቢ ነው የምትኖረው። ያው እንግዲህ ቀረቤታችን ብዙም ባይሆን ግን እንደ ሰፈር ሰው እንደ ነዋሪ እኔም አውቃታለሁ። ከዛ ያለፈ ነገር የለም ማለት? አታውቃትም? ብዙ ነገር አብራችሁ አውርታችሁ አታውቁም? ስለ ቶማስ ጤንነት፣ ቶማስን ስለ መርዳት ምናምን ከእሷ ጋር ተገናኝታ አውርታ አታውቅም? አይ፣ ምንም ነገር ከእሷ ጋር ምንም ስለ ቶማስ ይሄ ነው ብለን አውርተን ተነጋግረንም አናውቅም። እሷን የማውቀው እንግዲህ ያው አካባቢ ሰፈር ነው። ከቶማስ ጋር ያላቸውን ግንኙነት ምን እንደሆነም አላውቅም። ማለት ግንኙነታቸውንማ እንደምታውቃውን ነገርከኝ እኮ። ግን ከእሷ ጋር አንተ ምንም ግንኙነት የለም? ስለ ቶማስ ተመካክራችሁ ተነጋግራችሁ አታውቁም ወይ? ምንም አይነት ነገር ተነጋግረን አናውቅም። እንዴት እጮኛው ናት? ቶማስ በእንደዚህ አይነት ሁኔታ ውስጥ ሲሆን ልትረዳችሁ ከሚችሉ ሰዎች ውስጥ አንዷ ናት። ቤተሰቦቹ አምነውልኝ እሷን ሁሉ አገናኝተውኛል። ከአንተ ጋር ግን ከሰፈር ሰውነት ውጪ ምንም አይነት ቅርርብም ግንኙነትም የለንም ነው የምትለው? የለንም። ምንም አይነት ነገር የለንም። ምንም አይነት ነገር ግንኙነት የለንም። እሺ፣ እንግዲህ ወደ ኋላ ልመልስህና ከዚህ ቤተሰብ ጋር በጥብቅና ስራ ስትሰራ ረዥም ጊዜ አሳልፈሃል። ስለዚህ ከወንድምና ከእህት ከቶማስ ወንድምና እህት ጋር ጥሩ ግንኙነት አላችሁ ማለት ነው። ዛሬ ላይ አንተ የምትደግፋቸው የምታግዛቸው ነገር የለም?
ምንም ነገር በፊት ነበር ማግዛቸው የነበረው። ያው እናትየው ካረፉ በኋላ እንደነገርኩ ነው እንግዲህ ቀደም ብዬ የተወሰነ ጊዜ ከነሱ ጋር ቆየው። ከዛም በኋላ በደብዳቤ ጉዳይን የጥብቅና ጉዳይን አቁሜያለሁ ከነሱ ጋር። ምንም አይነት የምደግፋቸው መረዳቸውም ነገር የለም። ቶማስ ላይ ሳቦታጅ እየተደረገ ደባ እየተሰራበት ነው ብለህ ታስባለህ? አላውቅም። እሱ አላውቅም ማለት ምን ማለት ነው? ደባ ይሰራበት ምን ይሰራበት የማውቀው ነገር ስለሌለ። ታዲያ ለምንድን ነው አንተ ልታግዘው ፈቃደኛ የሆንከው? ፌር የሆነ ነገር እየተሰራ አይደለም፣ ይሄ ልጅ ድርሻውን እያገኘ አይደለም ብለህ ስላሰብክ ነው ወይስ ሌላ ከጀርባ ሌላ ነገር አለ? እኔ ምንም አይነት ነገር ከጀርባ ሌላ ነገር የለኝም። ያው እንደ ሰውኛ ቀደም ሲል ስለማውቀው ነው ለመርዳት ያሰብኩት እንጂ ሌላውን ጉዳይ አላውቅም። በእነሱ መካከል ያለውን ችግር ለመፍታትም ጥረት ከማድረግ ይልቅ ቶማስን ወደ ሕግ ወስዳለሁ የሚል ተስፋ ሰጥተህ ኦልሞስት 1 ዓመት አቆይተዋል። አዎ፣ ምክንያቱም ያው እሱ ማግኘት የሚገባውን መብት እንዲያገኝ እኮ በዚህ 1 ዓመት ውስጥ እሱን ነገር ማመቻቸት ከብዶ ነው አንተ ይሄ ልጅ በረንዳ ይህንን ያህል ጊዜ እንዲያሳልፍ ያደረገው? አዎ እንግዲህ እሱን ለመፈለግ በጣም ረጅም ጊዜ ነው። ብዙ ቦታ ነው ተገናኛችሁ እኮ ስትፈልገው ነበር፣ ግን ተገናኝታችኋል። ከተገናኛችሁ በኋላ ማድረግ ያለብን መስራት ያለብን ስራ ለምን አልሰራለትም ነው የኔ ጥያቄ። አሁን እንግዲህ ቀደም እንዳልኩ እንግዲህ የጤና ጉዳይ ችግር እንዳለበት ነው። የጤናውን ጉዳይ ማስመርመርና ጤናማ ነው የሚል ወረቀት ማውጣት አችልም ነበር? ይቻል ነበር፣ ግን ልጁ በአካባቢው ቶሎ የሚገኝ እየተገናኛችሁ ነበር። ምልህ ነገር እየገባ ነው አይደል? ስለዚህ እየተገናኛችሁ ከነበረ በዚህ ጊዜ ውስጥ ለምን አላስኬድክም የሱን ጉዳይ? እንግዲህ ያው የሱን ጉዳይ ያላስኬድኩበት ምክንያት ያው እሱንም ሙሉ ለሙሉ ወደ ሕጉ እንዲመጣልኝ በማሰብና በመነጋገር እያለው ነው እንግዲህ ወደ አንተ ያቀረብ ነው። እኔ እያልኩ ያለሁት ይህንን ነገር እስከ ዛሬ ድረስ ለምን ቢያንስ ፋይል ማድረግ አልተቻለም? ቢያንስ ለምን ጤናውን ማረጋገጥ አልተቻለም? አንተ ከዚህ ቤተሰብ ጋር የማትሰራ ከሆነ እየሰራ ነው ከዚህ ቤተሰብ ጋር? አልሰራም። አቁም ያለው እኮ አልኩ ነገርኩ። ስላቆምኩ የሱን ስራ አልሰራም። ግን እሱን የፈለኩ ከዚህ ቤተሰብ ጋር በጀርባ እየሰራ ነው። አልሰራም። ከዚህ ቤተሰብ ጋር ስራዬን ካቆምኩ ቆይቻለሁ። ምንም አይነት ስራ የላችሁ? ምንም አይነት ግንኙነት የላችሁ? የቶማስን ፍቅረኛ ቶማስና እሱ ፍቅረኛ ከመሆናቸው በፊት ታውቃታለህ? አውቃታለሁ። ያው የሰፈር ሰው ነች እንጂ በሌላ ነገር ቶማስ ጋር እንድትሄድ ቶማስን እንድታጠምድ አድርጋል? አላረኩም። ምን ማለት ነው አላረኩም ማለት? እኔ በዚህ ጉዳይ እሷን ወደ እሱ አላቀረብኩም። እሷን ወደ እሱ ያቀረብከው ያስተዋወቅካቸው እንዲሁም መረጃ ስታሾልክ የነበርከው አንተ ነህ? ኧረ በፍጹም እኔ እንደዚህ አይነት ተግባር የለኝም። በፊትም ስሰራ ከእናትየው ጋር ስራ እንደ ቤተሰብ ሆኜ እንደ ልጅ ሆኜ ሳገል አንተ ቶማስ ላይ ሳቦታጅ አድርጋል እያልኩ ነው። እኔን በዚህ ልክ ስሜታዊ እንደሆነ የምታደርገኝና እንደዚህ ረጋ ብለህ የምትመልሰው እንዲህ አይነት ጥያቄ እንደምጠይቅ ታውቃለህ። እንዴት ማምለጥ እንዳለብህም ተዘጋጅተህበታል። ለዛ ነው አሁን ተረጋግተህ የምታወራው። በፍጹም እኔ እንደዚህ አይነት ተግባር የለኝም። ወደፊትም ደግሞ የሚሰሩትን ስራ በግልጽ የምታያቸው ይሆናል። ሳቦታጅ የሚባል ነገር አልሰራውም። እኔም አልሰራውም እስካሁን። አንተ ቶማስን በዚች ልጅ እንዲጠመድ አላረክም? አንተ አይደለም እችን ልጅ እዚህ ቤተሰብ ውስጥ ያስገባት? አንተ አይደለም ስራ አለሽ ያልከው? እኔ በምን እንደገባች አላውቅም። ስትገባም አላየውም። ከገባች በኋላ ነው ግን የሰማሁት የተረዳሁት እንጂ እኔ እዚህ ቦታ ላይ እሷ እንድትገባ። ልጅቱ ባለትዳር መሆኗን ታውቃለህ? አላውቅም። ልጅቷ ባለትዳር መሆኗን አላውቅም። እንዴት ነው ማታውቀው? የሰፈሬ ሰው ናት፣ ስለ እሷ በደንብ አውቃለሁ እያልከኝ ነበር አይደል? እሷ ከቶማስ ውጪ ሌላ እጮኛ እንዳላት ቤተሰብ እሱን አሁን ሰሞኑን ሊድሯት እንደሆነ አታውቅም ነበር? አላውቅም። ለምንድን ነው ማታውቀው? ይኸው 5 እና 6 ቤት ብሎክ አልፈን የእሷ ቤት ነው። ሰው እንዴት ነው አንተ አታውቅም ብለን እኛ እንድናምንጠብቀው? በእርግጥም እኔ እዛ አካባቢ ከመጣሁ የተወሰነ ዓመት ነው እንጂ ያለኝ። ከዛ ወዲህ ልጅቷን ውስጥ ልጅቷን ከመጀመሪያም መልምለህ እዛ ቤት ውስጥ ያስገባት ከቶማስ ጋር ያገናኛት አንተ ነህ እያልኩ ነው። እኔ አይደለሁም። መውጫ መንገድ አዘጋጅተህ ነው የጠበቀኝ? አይ በፍጹም እኔ አይደለሁም። እኔ መረጃ አገኝብሃለሁ። ማግኘት ትችላለህ። ጊዜ ይወስድብኛል እንጂ አንተ ከዚህ ጀርባ እንዳለ በደንብ ፈልፍዬ አወጣለሁ። ማግኘት ትችላለህ። መፈለግ ትችላለህ። ስትይዝ ትነግረኛለህ። ይኸውልህ አሁን እያልኩ ያለው ነገር ግልጽ ነው። ልጅቷን አታውቃትም አንተ አይደል? አስገቡልኝ ልጅቱን፣ እናንተ አስገቡልኝ።
ቀጥተኛ ጥያቄ ነው የምጠይቅህ። እቺ ልጅ ታውቃታለህ አታውቃትም? አውቃታለሁ። ታውቃታለህ አይደል? ቶማስንና እሷን እንዲገናኙ አድርጋል አላረኩም። አንቺንም ቀጥተኛ ጥያቄ ነው የምጠይቅሽ። ትተዋወቃላችሁ? ማን ነው ከቶማስ ጋር እንድትገናኝ ያደረገሽ? ምን እያለች ነው? አንተ እንዳገናኛት እያወራች ነው። አይ እኔ በዚህ ውስጥ አልገባሁበትም፣ ግን ያው እሷ ትበል እንጂ እኔ በፍጹም ከሱ ጋር እንድትገናኝ አላረኳትም። አንተ እዚህ ቤተሰብ ውስጥ ያሉ ሚስጥሮችን በሷ በኩል እያሾለክ ስታወጣ ነበር አልነበረም? አልነበረም። እሺ ቅድም ያሳየሽኝን ከስልክሽ ላይ አውጥተሽ አሳየኝ። ተቀብሎሻል? ስልኬ እንትን በለው አውጣው። እነዚህን ገንዘቦች ካንተ አካውንት ወደ እሷ አካውንት የተዘዋወሩበት ምክንያትስ ልታስረዳኝ ትችላለህ? የምን ክፍያ ነው ይሄ ክፍያ? ይሄ ክፍያ እንግዲህ በተለያየ የሚገባልኝ ክፍያ እንጂ ከሷ ክፍያ አልገባልኝ። እኔ ከሷ ገባልህ አላልኩም። አንተ ለሷ ከፍላታል ነው የሚለው። ይሄ ካንተ ገንዘብ ወጥቶ የሷ ገንዘብ ውስጥ የሷ አካውንት ውስጥ ገብቷል ነው የሚለው። ይሄንን አላቃትም ለምትላት ልጅ ለምን አደረክላት? እንግዲህ እኔ ያለው እንግዲህ በባቃትም የራሷን ለመደገፍ እንጂ ሆን ብዬ ያረኩ ለመደገፍ ይሄንን ሁሉ ብር ነው የምደግፋት አንተ? እኔና እሷ አንተዋወቅም ስትለኝ አልነበረም? አዎ በእርግጥ በደብረም ጠለቅ ያለ እውቅና የለንም። ጠለቅ ያለ እውቅና ለሌለ ሰው 100,000 ብሮች ይሄንን ያክል ገንዘብ ለምን አስተላለፍ? እንግዲህ ያው በእሷ ባላት የህይወት ጉዳይ እንድትሻሻልበት በማሰብ እንጂ ሌላ ነገር እየሰራች ነው ብዬ አይደለም ይሄን ያደረኩት። ይሄ አንተ እሷ ከቶማስ እየተቀበለች ለሰጠች መረጃ ክፍያ አድርገህ የሰጣ ገንዘብ ነው ይላል ይሄ መረጃ የሚያሳየው ይሄንን ገንዘብ ያለ ምክንያት ያለ ውል እኔ እናንተ እናውቃለን። ከ50,000 ብር በላይ ሰዎች ግብይትም ሁን ምንም ሲፈጽሙ ውል ሊኖራቸው ይገባል። ያለ ውል ያለ ማስረጃ ያለ ምንም ምክንያት እንግዲህ ኦልሞስት ወደ 900 ምናምን ሺህ ብር ማለት ነው ሲደማመር የሚመጣው 900,000 ብር ረዳት አንተ እሷ። አይ ይሄን ያህል እንኳን ያገኘሁት ደረሰኝ ነው። ያልተገኙ ደረሰኞች ደግሞ ሲጨመሩ አንተ በሚሊዮን የሚቆጠር ገንዘብ ለሷ ሰጣት ነበር። በምክንያት ነው ሰጣት? በፍጹም እኔ ይሄን ገንዘብ ይሄን የሚያክል ገንዘብ ለሷ አልሰጠውም። ተናገር እንዴ! እኔ መረረኝ። በቃ እኔ ማግባት አለብኝ፣ ህይወቴ መኖር አለብኝ። ትልቅ ሰው አይደለም? ልጆች አሉ አይደል? እባክህ ከዚህ ነገር አውጣኝ። እኔ የሰራሽበትን ህይወት ታሪክ ታውቂዋለሽ። ነገር ግን እኔ ይሄን ሁሉ ገንዘብ ላንቺ ትራንስፈር ወይም ደግሞ ክፍያ አልፈጸምኩም። ምንድነው ታዲያ ይሄ የሚለው? እኔ አንተን ላጭበረብር ሰነድ አጭበርብሬ መጥቼ ነው? እንግዲህ የሰነድ ጉዳይ እኮ ነው፣ የሚመረመር ነው፣ ነገ የሚወጣ እኮ ነው። እኔ እናንተ እናውቀዋለን። ከነዚህ ነገሮች እንደማታመልጥ እናውቃለን። በሚሊዮን የሚቆጠር ገንዘብ ስከፍላት ነበር ለሰጠች መረጃ። አንተ አይደለም ደግሞ ይሄንን ገንዘብ ስከፍል የነበረው። ካንተ ጀርባ ያሉት እነዚህ ቤተሰቦች ናቸው ይሄንን ገንዘብ ለሷ ሲከፍሏት የነበረው። እንግዲህ እኔ በእኔ በኩል ይሄንን የሚያክል ገንዘብ ክፍያ አልፈጸምኩም። አሁን ነገር ሁሉ አብቅቶላል። አሁን ነገሩ ሁሉ አብቅቷል። በህግ የሚገባህን ቅጣት ታገኛለህ። እዚህ ልጅ ላይ ስትሰሩ የነበረውን ነገር አንድ በአንድ ተነግረኛለህ። ምንም አታመጣም። ከዛሬ አታልፍም። ተንጠልጥለህ ትገባታለህ። ስለዚህ በስነ ስርዓት ምን ስታደርጉ እንደነበረ ንገረኝ። ምንም ነገር የለም። ከፈለክ ያስከውን መረጃ በአስመርምረህ ማቅረብ ትችላለህ። የፈለከውን ማድረግ ትችላለህ። በቃ ከዚህ ከቤቴ ላይ ውጡልኝ። የትም እንወጣበት ምክንያት የለም። የትም አንወጣም። በአንተ ፈቃደኝነት ነው እዚህ ቤት ውስጥ የገባነው አይደል? አሁን ይሄ ነገር ሲነሳ ነው አንተ እንትን የምትለው። አሁን ውጡልኝ የምትለው ነገር ሁሉ ምን ሆነሽ ነው አንቺ? ኧረ ወደዛ ሂጂልኝ ጋሼ እባክህ። ኧረ ወደዛ ሂጂልኝ። ውጡልኝ ነው ውጡልኝ አልኩህ እኮ እንዴ! ውጡልኝ እኔ ልኑርበት እንዴ! ውጡልኝ። ይኸውልህ ከዚህ በኋላ ምንም የምታመልጠው ነገር የለም እያልኩ ነው። ምንም የምታመልጠው ነገር የለም። ይዘና ቃህን ይዘህ ውጣልኝ። እኔ እኮ ሰላማዊ መስሎኝ ነው። ጋሼ ልጆች አሉ አይደል? ምንም በቃ ውጭልኝ እኮ አልኩህ። እኔ ኧረ ውጭልኝ። እኔ በህግ አምላክ ልኑርበት። ከፈለጋችሁ በህግ ደረጃ በህግ ደረጃ እንገናኛለን። ምንም ችግር የለም። እኔም
የራስሽ ጉዳይ ነው። የምናውቀው ጉዳይ የለም። በቃ እንደውም እሺ አሳያለሁ። እስካሁንም ዝም ያልኩ ለልጆች ብዬ ነው። ትሰማኛለህ? ያወራኸኝ የስልክ ቅጂ በሙሉ አለኝ። ተይው ግድ የለሽም። እሱን ሌላ ጊዜ እንነጋገራለን። እዚህ ካሜራ ላይ ሆነሽ ብዙ ነገር አታውሪ። እስካሁን ዝም ያልኩ ውጭልኝ እኮ አልኩሽ። ውጭልኝ። እስካሁን ዝም ያልኩ ይኸውልህ ውጭልኝ ትናገራለህ ብዬ ውጭልኝ አልኩሽ እኮ በህግ አምላክ። አሳያለሁ። በህግ አምላክ ውጭ። ነይ የትም አትሄድም። እሷ የትም አትሄድም። ቁጭ በይ እዚህ ጋር። ሰምታል አይደል ያለችን? አንድ በአንድ መረጃዎቹ ቁጭ ብለው ይገኛሉ እያለች ነው። ይገኝ፣ ምንም ችግር የለም። ይገኝ። በህግ ጉዳይ አብረን እንገናኛለን። ምንም ችግር የለም። እኔም ባለኝ ሙያ እውቀት እናንተ መረጃችሁን አስተካክሉ፣ ይዛችሁ ነው። ይኸውልህ አንተ ከዚህ የምታመልጥበት ምንም ነገር የለም። ባይሆን ይህንን ቤተሰብ አሳልፈህ ስጠን። በፍጹም እኔ ይህንን ቤተሰብ አሳልፍ የምሰጥበት ምንም አይነት ግንኙነት ስለሌለኝ ያመጣችሁ ከየት እንደሆነ የራስሽ ይዘሽ ነይ፣ አስመርምሪ። አሁን ውጭልኝ እኮ አልኩ። የትም የምንወጣበት ምክንያት የለም። የትም አንወጣም። የትም አንወጣም። በህግ አምላክ ውጡ። የትም አንወጣም። የትም አንወጣም። የዚችን ልጅ ህይወት እንዳመሰቃቀልከው ህይወት ይመሰቃቀላል። ቤተሰብን ትበትናታለህ። ይኸውልህ አንድ ይሄንን ብቻ አይደለም ማለት ነው ያደረገው። ከሆነ ሰው ጋር ተመሳጥረ ሙያዊ ግዴታን ከመወጣት ይልቅ ሰዎችን እንደዚህ የምትጎዳ ሰው እስከሆንክ ድረስ አይቀርልህም። አንድ በአንድ ከዚህ ቤተሰብ ጋርም ሆነ ሌላ ቦታ የሰራሃቸውን ወንጀሎች ፈልፍዬ ያወጣሉ። እንዳንተ አይነት ሰው እዚህ ሙያ ላይ እንዲኖር አልፈቅድም። ይህንን ማወቅ መቻል አለብህ። እንደማልተወቅ የኔ ወንድም፣ እኔ እኮ በህግና በስነ ስርዓቱ ህግና ስርዓቱ ጠብቄ የምሰራ ሰው ነኝ። ህግና ስርዓት ጠብቀማ ብትሰራ ከእሷ ጋር ማን ነው? ግቡ ማን ነው? መጣች። ነይ ና አናግሪኝ። የት ነው? ምንድን ነው? የት ነው የምትሮጪው? ልታመልጭን ነው? ነይ ቆመሽ አናግሪኝ። ነይ እኮ ነው የምልሽ። ነይ አናግሪኝ። ነይ አናግሪኝ። የት ነው የምትሮጪው? መሮጥ እችላለሁ። የት ነው የምትሮጪው? ነይ ተመለሺ። አታመናጭቀኝ። ምን ልታረጊ መጣሽ? ምን ልታረጊ መጣሽ? እዚህ ሰውዬ ቤት ምን ልታረጊ መጣሽ? ምን አገባ? ነይ ታወራያታለሽ። እሱን ትናገሪያታለሽ። ይኸውልሽ ዛሬ መቀመጥ ትገበያታለሽ በገዛ እጅሽ። አዎ በገዛ እጅሽ ወንጀልሽ ሊጋለጥ ስትፈልጊ እኔ ጋር መጣሽ። የምን ወንጀል የምታወራው? ልቀቀኝ። ነይ ቀጥ ብለሽ ልቀቀኝ። እሺ ራሴ ሄዳለሁ። ልቀቀኝ። እሺ ቀጥይ። ምን ልታረጊ መጣሽ? ጥብቅናውን አቁመዋል አይደል? በቃ ስርዓት ጥብቅናውን አቁመዋል። ከእናንተ ጋር ምንም ግንኙነት የለውም አይደል? ይሄ ሰውዬ አይኖረው። ምን ልታረጊ መጣሽ? ሰው ማናገር አይቻልም? መጠየቅ አይቻልም? እሺ ከሷ ጋር ያለኝን ነገር አቋርጫለሁ። ከነሱ ጋር ምንም አይነት ግንኙነት የለኝም። አንጠያየቅም፣ አንደዋወልም ስትለኝ ነበር አይደል? ያው አንደዋወልም፣ አንጠያየቅም። ምን ልታረግ ቤት ድረስ መጣች? እንግዲህ የገጠማትን ነገር ቢኖር ነው እንጂ እኔ ዛሬ ገና ነው የመጣችው። ምን ልታደርጊ ቤት ድረስ መጣሽ? ግንኙነታችሁ ተቋርጧል። የእናንተን የህግ አገልግሎት አይ ምን አገባህ ነው? ቆይ ምን አገባህ? ምን አገባህ? ቤት ሲሄድ አንተን አስፈቅጄ መሄድ አለብኝ? ምን ማለት ነው? ምንም ግንኙነት ከሌላችሁ ምን ልታሴሩ ነው እዚህ የተገናኛችሁ? ምንም ማሴር ምናምን አትበል። ይኸውልህ አዳምጠኝ። ማሴር ሌላ ነገር አታስብ። በቃ እኔ አንተን ማየት ስላስጠላኝ ነው አሁን ራሱ የሮጥኩት። አይመለከትህም። በቃ ውጣልን አልኩህ። ስላገኘሽኝ እዚህ ስላላሰብሽ ስታይኝ ደንግጠሽ ሮጥሽ እንጂ ይኸውልሽ እኔ በቃ አትከታተለኝ፣ ተወኝ ነኝ አልኩህ እኮ። ምንድን ነው የምትፈልገው? መቼም እንደማልተዋችሁ እኮ ለአንቺ ግልጽ እኮ ነው። ለምን አትሆኝም? ለምንድን ነው የምተዋችሁ? ለምንድን ነው የምተዋችሁ? የኔ ጉዳይ የኔ ለወንድማችሁ እኔ ጨርሳለሁ። ያው ዛሬም እኮ ልጨርስ ነው የመጣሁትኝ። ከሱ ጋር ላወራ ስለ ወንድሜ ኬዝ ነው የመጣሁትኝ። ምንድን ነው ከሱ ጋር የምታወሪው? መሰጠት ያለበት እንዲሰጠው ወስኜ በራሴ ላወራ ነው የመጣሁት። እስከ ዛሬ ድረስ ሳሰጡት የቆያችሁትን ንብረት ዛሬ ልትሰጡት የወሰናችሁት ራሱ ለምን መስጠት አልፈልግም። ንብረቴን ማንም እንዲጫወትበት አስመርምረሽዋል? ነገርኩህ እኮ። ወረቀት አለሽ? እሱ የጤና ችግር እንዳለበት የአእምሮ እክል እንዳለበት አለኝ። የት አለ እስኪ ወረቀትሽ? አለኝ። አሁን እኮ ሰው ቤት ነው ያለሁትኝ። የት አለ አትበለኝ። ቤቴ ስትመጣ አሳይካለሁ። ለእኔ ግን እንደዛ አላልሽኝም። አሁን ይሄ የሚያዋጣሽ የህግ ባለሙያ ነው አይደል? ይምከርሽ። ምንድነው ይምከርሽ? አሁን አንቺ የምትሄጂው መንገድ የሚያዋጣ አዳምጠኝ። ላማክረው የህግ ባለሙያ ነው መጣው። አንተን በቃ እንደቀጠርኩ አንተን እዚህ ውስጥ ያንተን አይደል እንዲያስገባው
ልክ እንደዛ ውስጥ እንዳስገባው ይሄንንም ሰውዬ ዛሬ ፈለኩት። የቤተሰቦቼ ጠበቃ ነበረ። ምንድነው ይሄን ያህል መታከብደው? ምንድነው የተደረገ ነገር አለ? ወንድማችሁ ላይ እየሰራችሁ ያላችሁትን ደባ የገዛ አክስትሽ ነግራሻለች። ይሄ ልጅ የጤና ችግር የለበትም ማለት ነው። እሷ ችግር አለባት፣ ብዙ የሚወራ ችግር አለባት ብለሽ አይደለም እዛ ቦታ የሰርሽኝ ባይዘይ አክስቴ ናት ይሄንን ነገሮች ሁሉ ቁልፉን እንድንፈታ ስትመክረን የነበረችው ስትይ ነበር። አዎ ብያለሁ። ግን ይኸውልህ አክስታችን ያንን ደረጃ እንድንደርስ ያደረገችን እሷ ናት። ለወንድማችን ይሄንን ሁሉ ነገር ገንዘብ እንዲመለስ ስጡት ስትል ሂዱ አይምሮ እንዲመለስ እዚህ አርጉ ስትለን ስንሄድ የነበረው እውነት ነው። ምንም የሚካድ ነገር የለውም። ነገር ግን ከሄድን በኋላ እኔ ከወሰድኩ በኋላ ሙሉ ለሙሉ ነው የተቀየረችው ሴትዮዋ። ሙሉ ለሙሉ ልጁን እንደማታውቀው ነው የሆነችው። ይሄን ነገር እያደረገ እንዳልሆነ ጭራሽ ወደኛ ነው ያመጣችሁ። እናንተ ናችሁ ነው እያለነችን ያለ ነው። ስለዚህ እሷም በራሷ ኬዝ እንግዲህ የራሷ ጣጣ አለባት። ጣጣዋንም ምንዋንም ይዘው ይዛራል። አሁን ይሄኛው መንገድ የሚያዋጣችሁ ነው የሚመስልሽ? አዛውንቱን ሰውዬ እስር ቤት እንዲገቡ ማድረግ አልፈልግም። ወንድምሽ እድሜያቸው የሄደ ትልቅ ሰው ናቸው። እሳቸው እስር ቤት እንዲገቡ አልፈልግም። አንቺም ሌላ ነገር ውስጥ እንድትገቢ አልፈልግም። አንቺ ፍቅረኛው ብለሽ ያስቀምጥሻት ሴት ከናንተ ተቀጥራ አይደል እንዴ ስትሰራ የነበረው? ማን የቀጠራት? ምን አገባንኛ? ማን የቀጠራት? እናንተ። ምን ብለን ነው እኛ ምን እናንተ ቀጠራችኋት? መረጃ እንድታሸሽ እንድትነግራችሁ ብሎ አመጣት፣ አስተዋወቃት። ኦኬ፣ ከእንደገና ተዋወቃችኋት። ከእንደገና መጀመሪያማ እናንተ ናችሁ የምታውቋት። በሱ አማካኝነት የሰፈር ሰው ስለሆነች ተመልምላ መጣች። ተሳስተሃል። እኔ የማውቃት ወንድሜ በጤነኝነቱ ሰዓት እናታችን ሳትሞት በፊት የነበረች ጓደኛው ነበረች። እናታችን ከሞተች በኋላ ራቅ ስትል ጊዜ ሄደን አናገርናት። አዎ አናግረናታል። የሚያስፈልገውሽን ነገር በሙሉ እናረግልሻለን፣ ከፈለግሽ ብር እንሰጥሻለን፣ ነገር ግን ወንድማችንን መልሽልን ብለን አናግረናታል። ይሄ ሀቅ ነው። እኛ የቀጠርናት በዛ ሰዓት ሊመስልህ ይችላል። በሚሊዮን የሚቆጠሩ ገንዘቦች ለሷ ስትሰጡ ነበር። እኔ አልሰጠሁም በራሴ። እኛ አልሰጠንም። በቢሊዮን ብር የሚቆጠር ብር ምን ስለሆነች ነው ለወንድማችን ሳንሰጥ ለሷ ምን ሰጠው? ማናት? ምን ስለሆነች ነው ስትሰጧት የነበረው? የኔም ጥያቄ እሱ ነው። በሱ አማካኝነት ገንዘብ ወደ እሷ አካውንት ሲገባ ነበረ። ይኸውልህ አዳምጠኝ ዘላለም፣ አሁን መንገድ እየሳትክ ነው። እሱ ከለቀቀ እናታችን እያለች ነው የለቀቀው። ገብቶሃል አይደል? ይሄው ዛሬ ያዘጋጃችሁ ደብዳቤ ነው እንደዛ የሚለው። አንድ ቀን ለቆ አያውቅም። አንድ ቀን ከጎናችሁ ዞሩ ብሎ አያውቅም። ይሄንን ሁሉ ሸርና ደባ የሚሰራው አብሯችሁ ነው። የምን ደባ ነው የምታወራው? በጣም በእርግጠኝነት ደግሞ እኛ አዛውንት ጎንሽ ላይ ያሉትም ወንድምሽ ራሱ አንቺ የምትሰሪያቸውን ነገሮች ያውቃል ብዬ አላስብም። አገኘዋለሁ ሰውየውን፣ ከዛ በኋላ ይነግረኛል። ይሄ ሁሉ ከዚህ ሁሉ ጀርባ ያላችሁት ሁለታችሁ ናችሁ። ስለምንድን ነው ሁለታችሁ ነው የምታወራው? እቺ ልጅ አልቀጠርናትም ነው የምትሉት? አምጣት። እኔ በራሴ አምጣት ነው እየሰማኸኝ ነው አይደል? እኔ በራሴ የቀጠርኳት ነገር የለም። በቃ አላቃት። የማቃት ለወንድሜ ፍቅረኛ እንደነበረች ነው የማውቀው። ሌላ የማውቀው ነገር የለም። አስገቧት። ነይ አንቺ እቺ ልጅ አልቀጠርሻትም? ነይ ግቢ። ከኔ እንደተቀበለችና እንዳልተቀበለች ትናገርሽ። አሁን እቺ ልጅ አንቺ አልቀጠርሻትም ወይ? አልቀጠርኳትም እያልኩህ እኮ ነው። ስራ ጥቼ ነው እኔ እሷን። በማን ነው? በእነሱ ማን ነበረ ሲከፍልሽ የነበረው? እነሱ ናቸው አትበይ። እኔ ከፍዬሽም አላውቅም። አንድ ቀን ነው ቤት መጥቼ ወንድሜ የሚያስፈልገውን ነገር በሙሉ ከፍላለሁ ያልኩሽ። እኔ ከፍዬሻለሁ። እኔ ህይወቴ ይበላሽ ምንም ነገር አይደርስብሽም ብላችሁኝ አልነበረ? እዚህ ነገር ውስጥ የከተታችሁኝ እኮ ስንት ነገር ብላችሁኝ ነው አይደል? ማናቸው እነሱ? ራስሽ ባመጣሽው ሴራ እኔ ምን ልሆን? እሺ ንገሪኝ። የምን ሴራ ነው የምታወሪው? እኔ ራሴ ህይወት አያስፈልገኝ። ዝም በይ። ቆይ የምን ሴራ ነው የምታወሪው? ለወንድምሽ አራራሽ ባኪ ዝም በይ አንቺ ረፍ እንጂ ልቀቂያት። አንቺ ዞር በይ እንዴ! ምንድን ነው የምታደርጊው? ምን ያረጋችኝ እኮ ሰደበችኝ። ይታወቃል አይደል? ሰደበችኝ። ቀጥል። ህግ ቦታ ነው የምንሄደው። ልቀቂያት እንጂ ልቀቂያት እንጂ